ሰላም ጤናና ክብር ለናንተ ይሁን። መድፈኞቹ የለንደን ኩራት የኤሚሬትስ ስቴዲየም እውነተኛ ባለቤቶች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በአርሰናል የዝውውር ሰማይ ስር እጅግ በጣም ትልቅ ቦምብ ሊፈነዳ የሚችልበት ትኩስ ዜና ይዘንላችሁ ቀርበናል። የፊት መስመራችንን ወደ እውነተኛ አስፈሪ ደረጃ ሊቀይር የማንቸስተር ሲቲንና ሊቨርፑልን አንገት ሊያስደፋ የሚችል አንድ ታላቅ የዓለም ዋንጫ አሸናፊ ኮከብ ስም ከኤሚሬትስ ጋር በሰፊው መነሳት ጀምሯል። አዎ፣ ስለ አርጀንቲናዊ ድንቅ አጥቂ ጁሊያን አልቫሬስ አዲስና እሳት የላሱ መረጃዎች ወጥቷል። ሚካኤል አርቴታ ይህንን ተጫዋች ለማስፈረም ያለውን ከፍተኛ ፍላጎትና ከመጋረጃው ጀርባ እየተደረጉ ያሉትን ጥረቶች በዝርዝር እንነጋገርባቸዋለን። ነገር ግን ነገሮች እኛ እንደምናስበው ቀላል አይደሉም። በትልልቅ ክለቦች መካከል አስጨራሽ ፍልሚያና የተጫዋቹ የልብ ምርጫ በትልቁ እንቅፋት ሆኖም ተደቅኗል። ይህንን ቪዲዮ እስከ መጨረሻው ተከታተሉ። ቪዲዮ ላይክ በማድረግ በመጀመር ቻናሉን ሰብስክራይብ አድርጉ እያልን አሁን በቀጥታ ወደ ዋናው ዝርዝር መረጃ እናልፋለን። አዎ መድፈኞቹ ታማኙና የአርጀንቲናው ብሔራዊ ቡድን መረጃዎችን ቀድሞ በመዘገብ የሚታወቀው ጋዜጠኛ ጎስተን ኤዶል ይፋ እንዳደረገው ከሆነ አርሰናል ጁሊያን አልቫሬስን ለማስፈረም ከፍተኛ ፍላጎት አሳይቷል። ሚካኤል አርቴታ በክረምቱ የዝውውር መስኮት የፊት መስመሩን የሚመራ በማንኛውም ቦታ ላይ መጫወት የሚችልና እውነተኛ ገዳይ ስሜት ያለው አጥቂ ይፈልጋል። አልቫሬስ ደግሞ ለዚህ የአርቴታ ፍልስፍና ፍጹም ተስማሚም ተጫዋች ነው። እርሱ ካለው የፕሬሲንግ ብቃት፣ ፍጥነትና የጎል እድሎችን የመፍጠር ችሎታ አንጻር የአርሰናል የፊት መስመር ላይ ትልቅ አብዮት መፍጠር ይቻላል። እዚህ ጋር ትልቁና ተስፋ ሰጪው ዜና ምን መሰላችሁ? ጁሊያን አልቫሬስ በአትሌቲኮ ማድሪድ መቆየት እንደማይፈልግ በግልጽ ለክለቡ ቦርድ አመራሮች አሳውቋል። አዎ በዲያጎ ሲሞኔ ስር ያለው አጨዋወትና በማድሪድ ያለው ሕይወት ለአልቫሬስ ምቹ አልሆነለትም። ይህ ደግሞ አርሰናል ተጫዋቹን ከአውሮፓ እምብርት ፈልቅቆ ለማውጣት ትልቅ በር ይከፍትለታል። ነገር ግን ታሪኩ እዚህ ላይ አያበቃም። ዝውውሩን እጅግ ውስብስብ የሚያደርገውና ለእኛ እንደ መድፈኛ ትልቅ ፈተና የሆነው ነገር ምንድን ነው ብላችሁ ከጠየቃችሁ እንደ ጉስቶ ኤዱል ዘገባ ከሆነ የጁሊያን አልቫሬስ ቀዳሚ ምርጫ የስፔኑ ግዙፍ ክለብ ባርሰሎናን መቀላቀል ነው። አዎ ተጫዋቹ ልቡና ህልሙ ያለው ካታላኒያ ላይ ነው። ካምፕኑ ላይ መጫወት ይፈልጋል። ይህ ለአርሰናል ትልቅ ራስ ምታት ነው። ነገር ግን ደጋፊዎች ሆይ ተስፋ አትቁረጡ፣ ምክንያቱም እዚህ ጋር የአርሰናል ትልቅ እድል ይፈጠርለታል። ሁላችንም እንደምናውቁ ባርሰሎና በአሁኑ ሰዓት በከፍተኛ የፋይናንስ ቀውስ ውስጥ ይገኛል። በላሊጋው የደሞዝ ገደብና የፋይናንሻል ፌር ፕሌይ ህግ ምክንያት ባርሰሎና ለአልቫሬዝ የሚጠይቀውን እጅግ ከፍተኛ የዝውውር ሂሳብና የደሞዝ ጥያቄ በቀላሉ ለማሟላት አቅሙ አይፈቅድለትም። አርሰናል ደግሞ በአሁኑ ሰዓት በገንዘብ አቅሙ እጅግ ጠንካራና የተረጋጋ ክለብ ነው። ስለዚህ አርሰናል ይህንን የባርሰሎናን የገንዘብ ድክመት ተጠቅሞ በገንዘብ ኃይሉና በሚካኤል አርቴታ ማራኪ ፕሮጀክት ተጫዋቹንና ወኪሎችን ለማሳመን ከማጋረጃው ጀርባ ከፍተኛ ስራ እየሰራ ይገኛል። ልብ ባርሰሎና ላይ ቢሆንም እውነተኛው የውድድር እና የዋንጫ መድረክ ግን ኤሚሬትስ ስቴዲየም ነው በሚል የአርቴታ አልቫሬዝን ለማሳመን እየሞከረ እንደሆነም ይናገራል። እንግዲህ የመድፈኞቹ ቤተሰቦች የአልቫሬስ እጣ ፈንታ በአሁኑ ሰዓት በአርሰናል ፍላጎት፣ በባርሰሎና የገንዘብ እጥረትና በተጫዋቹ የልብ ምርጫ መካከል ተቀስሮ ይገኛል። አርሰናል ይህንን ታላቅ ኮከብ ማምጣት የሚችል ይመስላችኋል? ጁሊያን አልቫሬስ ወደ ኤሚሬትስ መጥቶ የፊት መስመራችንን ቢመራ በሚቀጥለው የውድድር ዘመን የፕሪሚየር ሊጉን ዋንጫ ማንሳት እንችላለን ወይስ ልቡ ሌላ ክለብ ላይ ያለን ተጫዋች ከማሳደድ መቆጠብ አለብን? የእናንተን አስተያየት ለኔ በጣም ወሳኝ ነው። አሁኑኑ ኮሜንት ላይ ሀሳባችሁን አስፍሩልኝ፣ እያንዳንዱን አነበዋለሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ ለሌሎች መድፈኞች ሼር አድርጉ። አሁኑኑ ቻናላችን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በሚቀጥለው ቪዲዮ በሌላ ትኩስ መረጃ እስከምንገናኝ ድረስ ሰላምና ፍቅር ለአርሰናል ቤተሰቦች፣ ድል ለመድፈኞቹ።